ሻቢያ ጦርነት ታውጆብኛል አለ። ኢሳያስ አፈወርቂ ባፈቀላጤያቸው በኩል ለጠቅላይ ሚኒስትር አብይ የትናንቱ ንግግር ምላሽ ሰጥተዋል። የሻቢያ ምላሽ ቡድኑ አሁንም እውነታን መቀበል እንደማይፈልግ ያረጋገጠ ሆኗል። ትሰሙታላቸው። አሜሪካ በኢራን ላይ ጥቃት ፈጸመች። ወደ አሜሪካ የጦር መርከብ የተቃረበ የኢራን ድሮን ተመቶ መውደቁም ተሰምቷል። ጥቃቱ አገራቱን ወደ ጦርነት እንዳይከታቸው ተሰግቷል። ምንነግራችሁ ጉዳይ ነው። የመን ኤርትራን አስጠነቀቀች። ሻቢያ በየመን ላይ ትንኮሳዎችንና ጥቃቶችን እየፈጸመ መሆኑ የተገለጸ ሲሆን የአገሪቱ መንግስት ከዚህ በኋላ ሻቢያን አልታገስም ብሏል። በዝርዝር እንቃኘዋለን። የቀድሞ የሊቢያ መሪ ኮሎኔል ሙአመር ጋዳፊ ልጅ ሰይፍ አልኢስላም ጋዳፊ በጥይት ተመተው መገደላቸው ተዘገበ። በአንድ ወቅት የጋዳፊ ተተኪ ይሆናሉ ተብለው ይጠበቁ የነበሩት የ53 ዓመቱ ሰይፍ ማክሰኞ መገደላቸውን የፖለቲካ ፓርቲያቸው አረጋግጧል። ጤና ይስጥልኝ። ይህ ኢትዮ ዴስክ ነው። የዕለቱን ዜናዎች አበይት ነጥቦቹን በመያዝ ቀርበናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ ታደርጉ ዘንድ በመጋበዝ አሁን በዝርዝርና በትንታኔ ወደምንመለከታቸው ጉዳዮች ተሻገርኩኝ። ሻቢያ ጦርነት ታውጆብኛል አለ። ኢሳያስ አፈወርቂ ባፈቀላጤያቸው በኩል ለጠቅላይ ሚኒስትር አብይ የትናንቱ ንግግር ምላሽ ሰጥተዋል። የሻቢያ ምላሽ ቡድኑ አሁንም እውነታን መቀበል እንደማይፈልግ ያረጋገጠ ሆኗል። የኤርትራ ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት ቀርበው የኤርትራን ጦር ሚና በተመለከተ የሰጡት መግለጫ ከእውነት የራቀና ለጦርነት አጀንዳ ሰበብ ፍለጋ የቀረበ ሲሉ በጽኑ ተቃውመውታል። ሚኒስትሩ በማህበራዊ ትስስር ገጻቸው የወጡት መግለጫ እውነትን በሐሰት ለመሸፈን የሞከረ ነው ሲሉ ተችተዋል። በኢትዮጵያ መንግስት በኩል አሁንም እየቀረበ ያለው ክስ ቀደም ሲል ከነበረው ይፋ አቋም ጋር የሚጋጭ ነው ሲል ትናንት በኢትዮጵያ ፖለቲካ ውስጥ እጄን በማስገባቴ ለምን ተከለከልኩ ሲል ሻቢያ አስታውቋል። የሻቢያ በኢትዮጵያ የግዛት ክልል ውስጥ ገብቶ የፈጸማቸው ወንጀሎች በተለያዩ የሰብአዊ መብት ድርጅቶች ሲረጋገጥ መቆየቱም ይታወሳል። አቶ የማነ ግን የብልጽግና ፓርቲ መሪዎች ከፍተኛ የጦር መኮንኖች በሰሜኑ ጦርነት ወቅትም ሆነ ከጦርነት በኋላ ለረጅም ጊዜ ለኤርትራ ሰራዊት ከፍተኛ ምስጋና ሲያቀርቡና የመንግስት ክብር ሜዳሊያዎችን ሲሸልሙ እንደነበር አስታውሰው አሁን የቀረበው ክስ ግን ይህንን የታሪክ እውነታ የካደና የህዝብን ግንዛቤ ለማዛባት የታለመ ነው ብለዋል። አቶ የማነ ይህን ቢሉም የሻቢያ አገዛዝ ከአድዋ እስከ አክሱም ብሎም እስከ ሽሬ ዘግናኝ ግፍ እንደፈጸመ የተረጋገጠ ነው። ሚኒስትሩ አክለውም አሁን እየቀረበ ያለው ክስ የባህር በር ጥያቄ መሰረት አድርጎ በኤርትራ ላይ ለታቀደ ወታደራዊ አጀንዳ ማመቻቻና ማሰባበያ እንዲሆን ታስቦ የተዘጋጀ ነው ሲሉ ገልጸዋል። ጠቅላይ ሚኒስትር አብይ በንግግራቸው ወቅት የተጠቀሙት የጎላን ኮረብታዎች ንጽጽርም ሚኒስትሩ ጠቅሰውታል። ጠቅላይ ሚኒስትሩ በንግግራቸው የጎላን ኮረብታዎችን እንደ ምሳሌ መጥቀሳቸው በኤርትራ ላይ ያላቸውን ህገወጥ የጦር ፍላጎት በግልጽ የሚያሳይ ነው ብለዋል። ይሁንና ተንታኞች ይህ የሚኒስትሩ ሐሳብ ስህተት ነው ይላሉ። የጎላን ተራሮችን እስራኤል የተቆጣጠረችው ለጸጥታዋ እጅግ አስፈላጊና ህልውናዋን በመካከለኛው ምስራቅ ለማጽናት ነው። ኢትዮጵያ እየጠየቀች ያለችው የእርሷ የነበረ በስህተት ወደ ኤርትራ የተካለለ በግፍ የተቀማ ሀብቷን ነው። ያም ቢሆን ከጦርነት አማራጭ ይልቅ በኑ እንደራደር፣ እንስማማ በሚል መሆኑን በርካቶች ይናገራሉ። የኤርትራ መንግስት ከፍተኛ ባለስልጣናት በኩል የተሰጠው ምላሽ በሁለቱ ሀገራት መካከል የነበረውን ወታደራዊ ትብብር አብቅቶ ወደ ከፍተኛ የዲፕሎማሲያዊና የቃላት ፍጥጫ መሸጋገሩን የሚያረጋግጥ ነው። በኢትዮጵያ በኩል የቀረበው ኤርትራ አማጽያንን እየደገፈች ነው የሚለው ክስና በኤርትራ በኩል ደግሞ ኢትዮጵያ ጦርነት ለመጀመር ሰበብ እየፈለገች ነው የሚለው ውንጀላ ቀጠናውን ለከፍተኛ ስጋት ዳርጎታል። አሜሪካ በኢራን ላይ ጥቃት ፈጸመች። ወደ አሜሪካ የጦር መርከብ የተቃረበ የኢራን ድሮን ተመቶ መውደቁ ተሰምቷል። ጥቃቱ አገራቱን ወደ ጦርነት እንዳይከትም ተሰግቷል። አሜሪካ በአረቢያ ባህር ላይ ወደሚገኘው የአውሮፕላን ተሸካሚ መርከቧ በኃይል ሲቃረብ የነበረ የኢራን ድሮንን መታመጣሏን የአገሪቱ ጦር ቃል አቀባይ ገልጿል። ድሮኑ ላይ ጥቃት የተፈጸመው ዩኤስኤስ አብርሃም ሊንከን ከተባለ ግዙፍ የአሜሪካ የጦር መርከብ የተነሳ F-35
5ሲ የተሰኘ የራዳር እይታን የሚያመልጥ ተዋጊ ጄት እንደሆነ የአሜሪካ ማዕከላዊ ቃል አቀባይ ካፒቴን ቲም ሃውኪንስን ተናግሯል። እንደ ቃል አቀባዩ ገለጻ የማክሰኞ ዕለቱ ራስን የመከላከል እርምጃ የተወሰደው አውሮፕላን ተሸካሚውን መርከብና ሰራተኞቹን ለመጠበቅ ሲባል ሲበር የነበረበት ዓላማ ግልጽ እንዳልሆነ የተገለጸው ድሮን በሚጠጋበት ወቅት የአሜሪካ የጦር መርከብ ከኢራን የባህር ዳርቻ በግምት 805 ኪሎ ሜትር ርቀት ላይ እንደነበርም ተገልጿል። ከዚህ ክስተት ጋር በተያያዘ የተጎዳ የአሜሪካ ወታደርም ሆነ ንብረት የለም ተብሏል። ይህ ሁኔታ የተፈጠረው በአሜሪካና ኢራን መካከል ያለው ውጥረት እየበረታ መሆኑን ተከትሎ ዋሽንግተን በቀጠናው ያላትን ወታደራዊ ኃይል እያጠናከረችበት ባለችበት ወቅት ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የኒውክሌር ፕሮግራሟን ለመገደብ የሚያስችል ስምምነት ለመፈጸም ድርድር ካላደረገች እርምጃ እንደሚወሰድባትም ዝተዋል። ከዚህ አስቀድሞ ደግሞ የአገሪቱ መንግስት በተቃውሞ ሰልፈኞች ላይ የወሰደውን እርምጃ በመቃወም ጣልቃ እንደሚገቡ ሲያስጠነቅቁ ነበር። የኢራን ድሮን ተመቶ ከወደቀ በኋላ ከፎክስ ኒውስ ጋር ቆይታ ያደረጉት የዋይት ሃውስ ፕሬስ ሴክሬታሪያት ካሮን ሌቪት አሜሪካና ኢራን በዚህ ሳምንት መጨረሻ ለማካሄድ የቀጠሩት ድርድር አሁንም እንደተጠበቀ መሆኑንም ገልጿል። ትራምፕ ሁል ጊዜ ለዲፕሎማሲያዊ ቅድሚያ ለመስጠት ቁርጠኛ እንደሆኑ የተናገሩት ፕሬስ ሴክሬታሪዋ ነገር ግን ሁሉም ቢሆን ወታደራዊ ኃይልን መጠቀምን ጨምሮ የተለያዩ አማራጭ ጠረጴዛዎች ላይ እንዳሉ አስገንዝበዋል። የኢራን ጠቅላይ መሪ አያቶላህ አሊ ኻሜኒ በበኩላቸው አገራቸው ላይ የሚፈጸም ማናቸውንም አይነት ጥቃት ቀጠናዊ ጦርነት እንደሚያስነሳ ማስጠንቀቃቸው ይታወሳል። የትናንቱ የድሮን ክስተትን በተመለከተ ግን እስካሁን ድረስ በቴህራን በኩል የተሰጠ አስተያየት የለም። በሌላ በኩል ማክሰኞ ዕለት የኢራን የእስላማዊ አብዮት ዘብ በሆርሙዝ የባህር ወሽመጥ ላይ ሲያርፍ የነበረ የአሜሪካ ባንዲራን የሰቀለና አሜሪካን ሰራተኞች የያዘ ንግድ መርከብ ላይ ትንኮሳ እንደፈጸመ የአሜሪካ ጦር ገልጿል። የመን ኤርትራን አስጠነቀቀች። ሻዕቢያ በየመን ላይ ትንኮሳና ጥቃቶችን እየፈጸመ መሆኑ የተገለጸው ሲሆን የሀገሪቱ መንግስት ከዚህ በኋላ ሻዕቢያን አልታገስም ብሏል። የየመን ግብርና ሚኒስቴር ባወጣው መግለጫ ኤርትራ ቀይ መስመር እየጣሰች ነው ብሏል። የየመን ግብርና አሳ ሀብትና ውሃ ሚኒስቴር ባወጣው መግለጫ በቀይ ባህርና በኤደን ባህረ ሰላጤ አካባቢ በየመናውያን አሳ አስጋሪዎች ላይ ያነጣጠሩ የወንጀል ድርጊቶችና ተደጋጋሚ የመብት ጥሰቶች አጥብቆ እንደሚቃወም ተነግሯል። ሚኒስትሩ በመግለጫው በቀይ ባህር ላይ ይህን ድርጊት የሚፈጽሙ የኤርትራ መንግስት ኃይሎች መሆናቸውን ጠቅሶ በኤደን ባህረ ሰላጤ ደግሞ ድርጊቱ የሚፈጸመው በሶማሊያን ወይም ፑንትላንድ ኃይሎች መሆኑን አስረድቷል። መግለጫው ሲቀጥልም የኤርትራ ባህር ኃይል ድንበር ጠባቂዎች በቀይ ባህር አሳ በማጥመድ ላይ በሚገኙ የመናውያን ላይ ቀጥተኛ ተኩስ መጠቀማቸው ሞትና የአካል ጉዳት መድረሱን ገልጾ በርካቶች ታፍነው መወሰዳቸውንም አስታውቋል። የድርጊት የአሳ አስጋሪዎችን ደህንነት፣ ኑሮና ክብር የሚነካ መሆኑን ጠቅሶ የመስራትና የመኖር መብታቸውን የሚጥስ አደገኛ ተግባር እንደሆነም አስረድቷል። በተጨማሪም ተመሳሳይ ድርጊት ቦሳሶ አካባቢ መፈጸሙን የጠቀሰው መግለጫው በመሆኑም የኤርትራንና የፑንትላንድ ባለስልጣናት ያሰሯቸውን የመናውያን አሳ አስጋሪዎች በአስቸኳይ እንዲለቁና ለደረሰው ሕይወትና አካላዊ የንብረት ውድመት ተጠያቂ የሆኑት ለሕግ እንዲያቀርቡ ጥሪውንም አቅርቧል። በተለይም በኤርትራ ባህር ኃይል ድንበር ጠባቂዎች እንዲህ አይነት ድርጊት በተደጋጋሚ መፈጸሙን የጠቀሰው መግለጫው የተባበሩት መንግስታት ድርጅት፣ ዓለም አቀፍ የመብትና የሰብአዊ ተቋማትና ሌሎችም የሚመለከታቸው አካላት በሙሉ ድርጊቱን እንዲያወግዙ ጠይቋል። የመናውያኑ አሳ የማስገር ስራቸውን የሚያከናውኑት በአገራቸው የውሃ ክልል መሆኑን ያወሳው መግለጫው እነዚህ ቦታዎች ደህንነታቸው ተጠብቆ ስራቸውን እንዲያከናውኑ በዓለም አቀፍ ማህበረሰቡ የመከላከል እርምጃ መወሰድ እንዳለበትም ጠቅሷል። የቀድሞ የሊቢያ መሪ ኮሎኔል ሙሐመድ ጋዳፊ ልጅ ሰይፍ አልኢስላም ጋዳፊ በጥይት ተመተው መገደላቸው ተዘገበ። በአንድ ወቅት የጋዳፊ ተተኪ ይሆናሉ ተብለው ይጠበቁ የነበሩት የ53 ዓመቱ ሰይፍ ማክሰኞ መገደላቸውን የፖለቲካ ፓርቲያቸው እንዳረጋገጠ የሊቢያ ዜና ወኪል ዘግቧል። ጠበቃቸው 4 ሰዎች ያሉትን ኮማንዶ መኖሪያ ቤታቸው በሚገኝበት ዚንታን ከተማ ግድያ እንደተፈጸመባቸው ለኤፍፒ የዜና ወኪል ተናግሯል። ጥቃቱ የተፈጸመበት ቡድን ማን እንደሆነ እስካሁን ግልጽ አይደለም። እህታቸው ደግሞ በተቃራኒ የሞቱት ሊቢያ ከአልጄሪያ በምትዋሰንበት ድንበር አቅራቢያ እንደሆነ ለሊቢያ ቴሌቪዥን ጣቢያ ተናግሯል። ሰይፍ አልኢስላም ከአባታቸው ጋዳፊ ቀጥሎ ትልቅ ተጽዕኖ ማሳደር የሚችሉ ግለሰብ ተደርገው ይቆጠሩ ነበር። ተመልካቾች ለሰዓቱ የነበሩን ዜናዎች እኚህ ነበሩ። በያላችሁበት ሰናይ ጊዜ